ትክክል ነኝ ማለት ነው። ምንም እኮ ያሰብኩሽ መተኛት አቃተኝ። እንቅልፌን አጠፋሽው። እኔም እምቢ ብሎኛል፣ ግን እያሰብኩ እንደነበር እንዴት አወቅ? እንዲሁ ታወቀኝ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬም አዲስ ቪዲዮ እየላችሁ መጥቻለሁ። ይህንን ቻናል ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱኝ ውድ ቤተሰብ በጣም ነው ደስ የሚለኝ። ቪዲዮ የትላንትና ነበረ። ትንሽ ጉንፋን ቢጤ ስለያዘኝ ዛሬ ነው የመለቀውና ወደ ገደለው አብረን ስንሄድ እንግዲህ ቢሊየንና ዳግም አብረው ተቃቅፈው የጠዋቷን ፀሐይ በር ላይ ቁጭ ብለው እየሞቁ ነው። በነገራችን ላይ እነሱ ፀሐዩን እየሞቁና የልብ ልባቸውን ቁጭ ብለው በር ላይ ሲጫወቱ ቃልዬ አንገቷን እያስወጣች በጣም እያየች እየተቃጠለች ነው። ነገር ግን ምንም አታመጣም። እነሱ ስለሷም ምንም ነገር የሚያወሩትም ነገር የለም። እነሱ ስለ ራሳቸውና ስለ ፈገግታቸው እንዴት ተደስተው እንደሚኖሩ ለማወቅም ለመፈታተንም እየሞከሩ ነው። በነገራችን ላይ ሰላሚና እናትሽ አይደለሁም በማለት እኔ ታመሜ ሆስፒታል በነበርኩ ጊዜ በጣም ብዙ ነገሮች እያወራሽ ነው፣ አይበቃሽም ወይ? ደሞሳ እናትሽ ምን ልትሰራ ነው እዚህ ቤት የመጣችው? እኔ አንቺን ነው እየቀጠርኩት እንጂ እስከ ቤተሰቦችሽ አልቀጠርኩም። ከእንግዲህ በኋላ ወይዘሮ ገነት እዚህ ቤት በእግርሽ በኮቴሽ ከደረሽ በራስሽ እንዳታዝኒ ብላ ወይዘሮ ሰላሚና ለወይዘሮ ገነት ማስጠንቀቂያ ሰጥታለች። ገነትና የገነት ጎረቤት ስለ ብሌን አንዳንድ ነገር ሲያወሩ ብሌን በጣም ችግር ላይ ልትጥያት ነው ወይ? ምን ሄደሽ ልታወሪና ልትናገሪ ምንድነው የፈለግሽው? ያንቺ ችግርስ ምንድነው? በማለት ጎረቤቷ ገነትን ስትጠይቃት ነበረ። ገነት ብሌን ካሁን በፊት ስለ እናቷ አላወራላትም ስል ከሌላ ሰው ሰምታ በጣም ስለተቀየመችኝ ነገሮቹ በጣም እየተወሳሰቡ እንደሆነ ብሌን በኋላ ከኔ በኋላ አንዳንድ ነገር ስለሰማች ይሄንንም በድጋሚ ከሰማች ብሌን ትሸሸኛለች፣ ከኔ ትርቃለች። ስለዚህ በጊዜ ብሌንን ሁሉን ነገር ማስረዳት እንዳለብኝና ማረዳት እንዳለባት ነው የምረዳው። ታዲያሳ አሁንስ ወዴት ሄደሽ ነው ብሌንን ይሄንን ነገር የምታስረጁ? ብላ ጎረቤቷ እስከ ቤት ድረስ መታ ገነት ጋር ስትጠይቃት ነበረ። ነገር ግን ባትነግሪያት ልጅቷ እኮ በገዛ በአንድ እጅ እኮ እኔ ያሳደግኳት ስለሆነች ልጅቷ እንድትደነግጥም አልፈልግም። ልጅቷ ደግሞ እንድታዝንም አልፈልግም። አንቺ ነገሩን እነግራታለሁ። ሰላሚና እናትሽ ነች፣ ወይዘሮ አልማስ እናትሽ አይደለችም ብዬ ነው የምነግራት። ሰላሚና እናቷ እንደሆነች በእርግጠኝነት እነግራታለሁ ብለሽ አንቺ የምታስቢበት ምክንያት አንዲትም ነገር የለምና አርፈሽ ተቀመጪ ብላ ጎረቤቷ ስትመክራት ነበረ። ገነት እኔ ከእንግዲህ በኋላ ያሳደግኳትን ልጄን እንደ አይኔ የማያት ከኔ በኋላ አንዲት ነገር እንድትሰማም ስለማልፈልግ እኔው እናገራለሁ ብላ ጎረቤቱን እምቢ ብላ ብሌን የምትሰራበት ቤት እያቀናች ነበረ እናትየዋ። እሷ በመካከሉ ጎረቤቷ በኃይሉ ጋር ስልክ ደውላ በኃይሉ ስልክ አያነሳም ነበረ። እንግዲህ ዛሬ ነገሮቹ ሁሉ ሊጨመላለቁና ሊበላሹብህ ነውና እኔ በራሴ በኩል እንግዲህ ስልክ ደውዬም አላነሳክልኝም። እኔ ምንም ነገር የሚመለከተኝ ነገር የለም፣ ምክንያቱም የድርሻዬን ተወጥቻለሁ። ሴትይቷ ደግሞ ልታወራና ነገሮቹን ልታበላሽ በየአንዳንዱ ልታወራ ሄዳለች ብላ
በስተመጨረሻ ላይ በኃይሉ ስልክ ሲመልስ ተናግራ ነበረ። ልክ ገነት ወይዘሮ ገነት እንግዲህ ወደ እነሱ ቤት ወደ ሰላሚና ቤት ስታመራ እንግዲህ እናቴ ልጇ የቤት ሰራተኛ ስለሆነች ዛሬ እትዬ ትመጣለች ከሆስፒታል ብላ በጣም ብዙ ምግብና በጣም ብዙ ነገሮች ሳሎኑ ላይ ቁጭ ብላ እያዘገጃጀች ነበረ። ነገር ግን በኃይሉና ገነት እኩል ሊደርሱ ሲሉ ገነት አስቀድማ አንዳንድ ነገር ለማውራት ስትሞክር ምንድነው ዛሬ አዲስ ነገር ይዤ ነው የመጣሁት፣ እባክሽ ልጄ የምነግርሽን ነገር እስቲ አንዳንድ ጊዜ እንኳን አዳምጭኝ፣ እኔ ቁም ነገር ይዤ ነው የመጣሁት ስትላት እናቴ እኔ ካሁን በፊትም ቁም ነገር እያልሽ ብዙ ነገር አውርተሽ ነበረ። አሁን ስራ ላይ ስላለው ምንም ነገርም እንድሰማ አልፈልግም። ባንቺ ሰበብ ባንቺ በኩልም በኔ ሰበብ የሆነ ነገር እንዲመጣብሽ አልፈልግም። ሰሞኑን አንዳንድ ነገር ለመናገር አንቺ ስትሞክሪ ነው በጣም ብዙ ነገር ሁለታችን ላይም ሊደርስ የተነሳው። አሁን ግንስ ምንም ነገር አልፈልግም ብላ ለእናቷ ስትነግራት ነበረ። አይ ልጄ እነግርሻለሁ ይሄ ምንም ማለት አይደለም ብላ ስታነጋግራት ነበረ። አይ እናቴ ነገሮቹ እንደዛ አይደሉምና እስቲ አንዴ አዳምጪኝ ስትላት ቢሌን ምንም ነገር ለእናቷ ቦታም አልሰጠቻትም ነበረ። በስተመጨረሻ ላይ ያው እንግዲህ እየፈሩ አንቺ እኮ ሰላሚና እናትሽ ነች ብላ እሷ ልታስረዳት ሰምቻለሁ። እንደዚህ የሚባል ነገር ግን ስለሰማው ምንም መስሎም አይታየኝም። መቼም እኔና አንቺ አንፋታምና አንቺን ነው የማቀው፣ እኔ ሌላን ሰው አላቅም በምን ሁኔታ ሲነጋገሩ አቶ በኃይሉና የበኃይሉ ተላላኪ እያፈጠጡና እየሮጡ ሲመጡ ነበረ። ነገር ግን ቢመጡም ባይመጡም ምንም ነገር ኸይር ያረጋቸው ሰው እስከሌለ ድረስ ውድ ተመልካች እንግዲህ ውድ ተመልካች በጣም በሚገርምና በሚያሳዝን ሁኔታ ብሌን ምንም እስከ ዛሬም እኔ ሆስፒታል ቁጭ ብዬ የብሌን እናት ላፍ ብላ ወደ ቤቷ እንዳባረረቻትና የበኃይሉ መጫወቻ እንደሆነች በኃይሉ በጣም በጥይቱ በሽጉጡ እያስፈራራት ነው። ወይዘሮ ገነትን ቅድም ደርሼብሽ ነበረ እንጂ ነገሮቹን አበላሻሽተሽው ነበረ። ከዚህ ነገሮች ሁሉ አድቢ ብልሽ እምቢ ብለሻል። አሁን ግን በስተመጨረሻ ላይ ህይወትሽ ይጠፋል ብሎ ሽጉጡን ሲያቀባብልባት ነበረ። እባክህ በኃይሉ እንዳትገለኝ በፈጣሪ ስም፣ ዛሬ ምን አይነት ጉድ ውስጥ ነው የገባሁት ብላ ወይዘሮ ገነት እየተንቦቆቦቀች ነበረ። ነገር ግን ብትንቦቆቦቅም እግዚአብሔር ደራሽ ነውና ሁለት ሰው በኃይሉን ፍለጋ በር እየደበደቡ ነበረ። በኃይሉም እንግዲህ ፈጠጥ ብሎ ሲወጣ እሱን የሚፈልግ ፖሊሶች ናቸው። ስለዚህ በምን አንተ ቀበሌ ልንወስድህ ነው፣ መጥራ ፖሊስ ጣቢያ ልንወስድህ ነው፣ መጥራ ባንተ ስምና ባንተ አድራሻ ስለደረሰን ተብሎ እሱ ወደ እስር ቤቱ ሄዷልና እንግዲህ ውድ ተመልካች ወይዘሮ ገነትም በመካከሉ በኃይሉ እያፋጠጣት ስለሆነ ብንበላ ሄደች። እዚህ ጋር ደግሞ ቅናትም አለ። እንግዲህ ዳግምና ብሌንም በጣም እየተፈላለጉ ነው። ቃሉም ዳግምን በጣም ትፈልገዋለች። ነገር ግን ነገሮቹን በጣም ጭምልቅልቁን እያወጡ ስለሆነ አብረን ያትማ ጨረቃታም አንቺን ነው የምትመስለው የኔ ጨረቃ። ስሚኝማ ዛሬ አንድ ደስ የሚል ግጥም አንብቤ